ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ማዕድ ኃይለም። በቅድሚያም 51ኛው የካቲት 11 በዓል ምክንያት በማድረግ ተማሪዎች የአያቶቻቸውን ታሪክና ማንነት ለማወቅ የሚያስችል የጥያቄና መልስ ውድድር ተካሄደ። በትግራይ ከሁሉም ዞኖች የተውጣጡ ተማሪዎች የተዘጋጀው ጥያቄ የአያቶቻቸውን ታሪክና ማንነት እንዲታቀብ ያለመ የጥያቄና መልስ ውድድር መሆኑን የትግራይ ትምህርት ቢሮ አስታውቋል። ለገብረ እግዚአብሔር ገዳሙ ዘገባ ፉርቱና ገብሩ 51ኛ የካቲት 11 በዓል ምክንያት በማድረግ ከሁሉም ዞን የተውጣጡ ተማሪዎች የጥያቄና መልስ ውድድር አካሄዱ። የትግራይ ትምህርት ቢሮ ምክትል ኃላፊ አቶ ገብረ ዮሐንስ ፍስሐ እንደገለጹት በየዞኑ ሲካሄድ የነበረው ውድድር ማጠቃለያ መሆኑን በማስታወስ ተማሪዎች ስለ ሀገራቸው ማንነታቸውና የማህበረሰባቸውን ታሪክ ዕውቀት እንዲኖራቸው ያለመ መሆኑን ገልጸዋል። በክልል ደረጃ እናካሂደው ዘለና ውድድር ሕቶን መልስን እየተካሄደ ያለው ጥያቄና መልስ ውድድር ሰሞኑን በየዞኑ ሲካሄድ የነበረው ማጠቃለያው ነው። ዋና ዓላማውም ተማሪዎች ታሪክና ገድል የነበረው አንድነትና መተሳሰብ እንዲሁም የትግራይ ሕዝብ ለሰላም ብሎ የከፈለው ዋጋ ዕውቀት እንዲኖራቸው በዚህ መንገድም የካቲትን እንዲያስታውሱ ያለመ ነው። በየዞኑ ከተወጣጡ ወደ ማጠቃለያ የውድድሩ ፕሮግራም ያለፉ ተማሪዎች በበኩላቸው የትግራይን ታሪክ እንዲያውቁና አጠቃላይ ዕውቀት እንዲኖራቸው የአባቶቻቸውን ፈለግም እንዲከተሉ እንደሚያግዛቸው ይናገራሉ። ታሪካያታትና ድማ በደንብ አባቶቻችን የሰሩት ታሪክ እኛ ያሁን ትውልድ ማወቅ አለብን። አንድነታቸው፣ ጽናታቸው፣ አገራቸውን እንዴት ይጠብቁ እንደነበር ህዝቦች አንድ እንዲሆኑ የከፈሉትን ዋጋ ይህንን ለትውልድ እንዲተላለፍ እንደዚህ አይነት ውድድሮች ያግዙናል። እሱም ከም ካሊ ኮይኖም ናዓዶም ዝጎሮ እነሱ መክፈል ያለባቸው መስዋዕትነት ከፍለው እቺን ሀገር አስረክበውናል። እኛ ደግሞ ተምረን በልማት ለመለወጥ ጠንክረን የምንጓዝበት መንገድ ነው ብዬ ነው የማስበው። ከፍትን ተጠያናየው ብዙ ተማህርና አይና በጥያቄውና መልስ የተጠየቅናቸው ጥያቄዎች ስለ ሀገራችን እንድናውቅ አድርገውናል። የረሳነውንና እንዲሁም እንድናስታውስ በቂ ግንዛቤ እንዲኖረን አድርጎናል። ጥሩ ነበረ። በመጨረሻም ተወዳዳሪ ተማሪዎች ሲያካሂዱት የነበረውን ክልላዊ የጥያቄና መልስ ውድድር የመጨረሻ ዙር ተሸላሚዎች ይፋ የሚሆነው የካቲት 8 2018 መሆኑን ለማወቅ ተችሏል። የካቲት 11 ሩፋቶችን በመጠበቅ የትግራይ ሕዝብ አንድነቱን በማጠናከር ዘላቂ ልማትና ሰላም እንዲሰፍን በጋራ በመሆን መስራት ይገባል ሲሉ የአላማጣ ከተማ ነዋሪዎች ገለጹ። ነዋሪዎቹ ይህንን ያሉት ዘንድሮ ለ51ኛ ጊዜ እየተከበረ የሚገኘው የካቲት 11 በዓል በደመቀ መልኩ በሰላማዊ ሰልፎችና የተለያዩ ትዕይንቶች በከበሩበት ወቅት ነው። ለተስፋ የታደሰ ዘገባ ብርዛፍ ገብረ ጻድቃን። በትግራይ ደቡባዊ ዞን በአላማጣ ከተማ ዘንድሮ ለ51ኛ ጊዜ የሚከበረው የካቲት 11 በዓል በደመቀ መልኩ በሰላማዊ ሰልፎችና የተለያዩ ትዕይንቶች አክብረውት ውለዋል። በዓሉን ምክንያት በማድረግም በከተማዋ የሰማዕታት ማረፊያ የከተማዋ አስተዳደርን ጨምሮ የመንግስት አመራሮችና የጸጥታ አካላት የአበባ ጉንጉን የማስቀመጥ ስነ ስርዓትም አካሂደዋል። የካቲት 11 ትሩፋቶችን በመጠበቅ የትግራይ ሕዝብ አንድነትን በማጠናከር ዘላቂ ልማትና ሰላም እንዲሰፍን በጋራ በመሆን መስራት ይገባል ሲሉ በበዓሉ አከባበር ላይ የተገኙት የከተማዋ ነዋሪዎች ይናገራሉ። ለካቲት ከም ደቃ አንስትዮ ለመጀመሪያ ጊዜ መሰላት ሐሊላ የካቲት 11 በተለይ ለሴቶች ትልቅ ትርጉም አላት። ለመጀመሪያ ጊዜ መብቷ ተጠብቆ የንብረት ባለቤት እንድትሆን ለመብቷ በራሷ እንድትታገል ያስቻለችለት ናት። ከዚህ በፊት በጣም ትጨቆን ነበር። ይህ ጭቆናዋን የገረሰሰችባት ቀን ነች። ንበረኻ ኮጽ ዘኸሎ ምክንያት ህዝብ ትግራይ ሓደ ጭቆን እንትን ገሮም ወደ ትግል እንዲወጡ የተገደዱበት በወቅቱ በህዝብ ላይ ደርስ የነበረው ግፍ ነው። ባደረጉት መራራ ትግልም ህዝቡ ነጻ ወጥቶ ትምህርት ላልነበረው ትምህርት እንዲማር የጤና ተቋማትና የመንግስት ተቋማትም እንዲበዙ ያስቻለች ዕለት ናት። በዚህም ትልቅ ትርጉም አላት። ንስ ወለዶ ተማህሩ ካቲ ናጭቋና ድህነት ወጡ ወጣቱ ትውልድ ከድህነት የጭቆና ቀንበር ወጥቶ በእውቀትም ወደ ልማት ጎዳና በመውጣት ትልቅ ለውጥ መጥተዋል። አርሶ አደሩም መስኖ የማያውቀውን በመስኖ እንዲለማ አስችለዋል። ጤና ጣቢያም ረጅም ርቀት ተኪዶ ነበር የምንታከመው፣ እሱም ተቀርፎ በየአካባቢያችን በብዛት የተገነባበት ሁኔታ እንዲፈጠር ያስቻለች ናት። የአላማጣ ከተማ ከንቲባ አቶ ሞገስ ሽፈራው በመድረኩ ተገኝተው ንግግር ያደረጉ ሲሆን በንግግራቸውም በካቲት 11 በአላማጣ ከተማ የነበሩ መሰረታዊ አገልግሎቶች እንዲስፋፉ ማህበረሰቡ በቂ አገልግሎቶችን እንዲያገኝ በአጠቃላይ ትልቅ ለውጦች እንዲታይ ያስቻለ ነው ሲሉም ተናግረዋል። በትምህርት ደረጃ እንደሃይራስ
ሓንቲ ካልኣይ ብርኪ خلت دمو قدما ብርኪ ቤት ትምህርት የነበረናት ምን አይነት ጥናት ተከታተውስለና በከተማችን እንኳን ብንመለከት በትምህርት ሁለት አንደኛና ሁለተኛ ደረጃ ትምህርት ቤቶች ናቸው የነበሩት አሁን 11 ደርሰዋል ጤና ተቋማትን ብንመለከት ደግሞ አንዲት ጤና ጣቢያ ነው የነበረችው ይህንንም ተቀርፈዋል ሌላው ህዝቡም ያማከለ ጽህፈት ቤት አልነበረውም ይህንንም እንዲሁ ተቀርፈዋል በርካታ የመሰረተ ልማቶች ተገንብተዋል የሃይማኖት ተቋማትን በርካታ ናቸው እነዚህ ሁሉ ተደምረው የካቲት 11 ፍሬዎች ናቸው የትግራይ ደቡባዊ ዞን የህወሓት ጽህፈት ቤት ኃላፊ አቶ ተስፋይ ኪዳኑ የካቲት 11 በ1967 ዓ.ም የትግራይ ህዝብ ተቀናጀ መልኩ ባካሄደው መራራ ትግል የደርግ ወታደራዊ ስርዓትን በመገርሰስ በሀገሪቱ ህገ መንግስታዊና ዲሞክራሲያዊ ስርዓት እንዲሰፍን ያስቻለ ዕለት ነው ሲሉም ተናግረዋል ቅድመ 51 ዓመት 11 ለካቲት 1967 ዓም ከ51 ዓመት በፊት በ1967 ዓመተ ምህረት የካቲት 11 በየዓመቱ ሲካሄድ የቆየውን ትግል በመምራት የተጀመረበት ቀን ነው ህወሓት ይዟቸው የተነሳው ዓላማዎችም በሰላማዊና ፖለቲካዊ ትግል መፍታት እንደማይቻል በመገንዘቡ ታላቅና መራራ ትግል መርቷል በዚህም ለ17 ዓመታት ትግል በማካሄድ ከሌሎች ጭቁን የሀገሪቱ ህዝቦች ጋር በመቀናጀት በአፍሪካ ተወዳዳሪ ያልነበረውን የደርግ ስርዓት የገረሰሰ ህዝብ ነው 51ኛው ዓመት የካቲት 11 የምስረታ በዓል በካናዳ ቶሮንቶና በአታዋ ግዛቶች በትግራይ ተወላጆች ዘንድ በድምቀት ተከበረ በአጓራባች ሱዳንም በከሰላ በሚገኙ ስደተኞችና የትግራይ ተወላጆች ዘንድም ተከብሯል ብርዛፍ ገብረ ጻድቃን ተጨማሪ አላት 51ኛ ዓመት የካቲት 11 የምስረታ በዓል በተለያዩ ውጭ ሀገራት በሚኖሩ ተጋሩ እየተከበረ ይገኛል። በዛሬው ዕለት በካናዳ ቶሮንቶና ኦታዋ ግዛቶች በዓሉን በእነዚህ ከተሞች በሚኖሩ የትግራይ ተወላጆችና ወዳጆች በተገኙበት በድምቀት ተከብረዋል። በቶሮንቶ የሚገኙ የዲያስፖራ ተጋሩ የትግራይን ህዝብ ስቃይ ለማቃለልና ሉዓላዊ ግዛቱ እንዲከበርና የራስን ዕድል በራስ የማስተዳደር መብቱን ለማረጋገጥ በሚደረገው ጥረት አንድነታቸውን በማጽናት ከህዝባቸው ጎን እንደሚሰለፉ ቃል የገቡ ሲሆን በተጨማሪ የኦታዋ ከተማ የትግራይ ዲያስፖራ ማህበረሰብም በዓሉን በደማቅ ሁኔታ በማክበር ብሔራዊ አንድነታቸውን በማጠናከር የካቲት 11 ዓላማዎችን ከዳር ለማድረስ ዳግም ቃል የገቡ መሆናቸውና የትግራይ ህዝብ በሚያደርገው ትግል እንደከዚህ ቀደም ሁሉ ከህዝባቸው ጎን እንደሚሰለፉ በየካቲት 11 ስም ቃላቸውን አድሰዋል። በተመሳሳይ በጎረቤት ሀገር ሱዳን የከሰላ ዞን ሐልፋ ጀዲድ የካቲት 11 የትግራይ ህዝባዊ በዓልና የትጥቅ ትግል የተጀመረበት 51ኛው ዓመት መታሰቢያ በድምቀት ተከብረዋል። በሱዳን የትግራይ ተወላጆች ማህበር የሐልፋ ጀዲድ ቅርንጫፍ ሊቀመንበር አቶ ቢኒያም አባይ ይህ በዓል መቼም የማይደበዝዝ ደማቅ የትግራይ ህዝብ ታሪክ የተጻፈበትና ጭቆናን ገርስሶ ብሔራዊ ተጠቃሚነታችን ለማረጋገጥ ያስቻለ በዓል ነው ብለዋል። ሲኤስቲ ኢትዮጵያ ከአውሮፓ ህብረት ባገኘው ከ2 ሚሊዮን ዩሮ በላይ በትግራይ የዘር ማጥፋት ጦርነት ጉዳት ለደረሰባቸው ወገኖች ትኩረት ሰጥቶ ለመስራት ፕሮጀክቱን ይፋ አደረገም። ፕሮጀክቱ የተጎዱና ጥቃት የደረሰባቸውን ሴቶችን ትኩረት አድርጎ በልቦናዊና ማህበራዊ ኢኮኖሚያዊ ችግሮቻቸውን ለመፍታት እየሰራ መሆኑን ተጠቁሟል። ዝርዝር አለን። ሲኤስቲ ኢትዮጵያ ከአውሮፓ ህብረት ባገኘው ከ2 ሚሊዮን ዩሮ በላይ በ4 ወረዳዎች ተግባራዊ የሚሆንና በትግራይ ጄኖሳይዳዊ ጦርነት ሳቢያ ሴቶችና ህጻናትን ጨምሮ በጦርነቱ አካላዊ፣ ልቦናዊ እንዲሁም ኢኮኖሚያዊ ጉዳት ለደረሰባቸው ወገኖች ትኩረት ሰጥቶ ለመስራት በዛሬው ዕለት በመቀለ ከተማ ፕሮጀክቱን ይፋ አደረገም። በመድረኩ የተገኙት የትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለም በጦርነቱ ሳቢያ በትግራይ በሰውና በንብረት ብዙ ውድመት መድረሱን በማስታወስ አሁን ላይ ሲኤስቲ ኢትዮጵያ የተጎዱና ጥቃት የደረሰባቸው ሴቶችን ትኩረት አድርጎ በልቦናዊ ማህበራዊ ኢኮኖሚያዊ ችግራቸውን ለመፍታት እየሰራ በመሆኑ ሊመሰገን ይገባል። ለቀጣይም ተጠናክሮ እንዲቀጥል በመንግስት አስፈላጊውን እገዛ እንደሚደረግም ጠቁመዋል። ኣብ ክልልና ብርክት ዝበለ ጸገም ኣለና ብዙሕ ስራሕቲ በክልላችን በርካታ ችግሮች አሉብን። ቅድሚያ ሰጥተን እንሰራበት የምንፈልገው ግን በትግራይ በነበረው አስከፊ ጦርነት ሳቢያ በተለይም በሴቶች ላይ ከባድ ጠባሳ ጥሎ ያለፈ ነው። ስለዚህ ጥቃት የተፈጸመባቸው ሴቶች ላይ ምንም አልሰራንም። በተለያዩ ወረዳዎች ስራዎች ለመስራት ከአጋር ድርጅቶች ጋር ለመስራት ግን ጥረት እያደረግን እንገኛለን። ስለዚህ ቀጣይነት ያለው ስራ ልንሰራ ይገባል ማለት ነው። ምክንያቱም የደረሰባቸው አካላዊና አእምሯዊ ጉዳት አክመ ወደ አምራች ኃይል ለማምጣት ትልቅ ጥረት ይጠበቅብናል። ስለዚህ ሲኤስቲ ሴቶችን መሰረት አድርጎ ፕሮጀክት ቀርጾ
እየተንቀሳቀሰ በመሆኑ ለማመስገን እንወዳለን። አሁን ላይ በአውሮፓ ህብረት በተገኘው ድጋፍ በ4 ወረዳዎች ላይ እየሰራ ነው ያለነው። እንደ መንግስት የሚቻለን ሁሉ እናደርጋለን። እዚህ ላይ ለወረዳዎች ለማለት የሚፈልገው ግን ተገኝቶ ያለው የገንዘብ ድጋፍ በተገቢ ቦታ ላይ እንዲውል በተለይም በጦርነቱ ጥቃት ደርሶባቸው ሴቶች ላይ ተጠቃሚ እንዲሆኑ ከጉዳት አገግመው ራሳቸው እንዲችሉ በታማኝነት በመስራት አስፈላጊውን ሁሉ እንድታደርጉ እማጸናለሁ። በሲኤስቲ ኢትዮጵያ መቀለ ቅርንጫፍ ፕሮቴክሽን ማናጀር የሆኑት ወይዘሮ ጸጋ አማዘ በበኩላቸው ሲኤስቲ ኢትዮጵያ ከካቶሊካዊት ቤተክርስቲያንና ማረት ተቀናጅቶ የሚሰራ ድርጅት መሆኑን ገልጸው በአውሮፓ ህብረት የተገኘው የ2.1 ሚሊዮን ዩሮ ድጋፍ ለ4 ዓመት የሚቆይ ፕሮጀክቱ በትግራይ ማዕከላዊ ዞን 4 ወረዳዎች ላይ ትኩረት ሰጥቶ የሚሰራ ፕሮጀክት ነው ብለዋል። በፈረንጅ 2025 ጥቅምት የተጀመረ እስከ 29 የሚቆይ ፕሮጀክት ነው። ይህ ፕሮጀክት በጦርነቱ ምክንያት ለተጎዱ የሴቶች ህጻናትና ትልልቅ ወንዶችን ማዕከል ያደረገ የማገገም ስራ ነው። 3 ዋና ዓላማ ላይ ያተኩራል። ለጾታዊ ግዳይ ለሆኑ ሴቶች የጤና የህክምናና የስነ ልቦና እንዲሁም ስነ አእምሯዊ ህክምና አገልግሎት አለው። በሁለተኛ ደረጃ የሴቶችና ልጃገረዶች ማዕከል አለ። እዛ ማዕከል ላይ የተለያዩ የሙያ ክህሎት ኢንፎርሜሽን የሚያገኙበት እና ሌሎች አገልግሎቶች የሚያገኙበት ማዕከል አለ። ሶስተኛ ደረጃ ያው አእምሮም ስነ ልቦናም ሲድን በኢኮኖሚ ማሻሻል ካልተደገፈ ሙሉ ስለማይሆን የኢኮኖሚ ማሻሻያ ኮምፖነንት አለው። ያንን ኮምፖነንት 3ቱን ኮምፖነንቶች አንድ ላይ ስንተገብር ተካተዋል በዚህ ፕሮጀክት። በመጨረሻም የውጭ ዜና። ኢራን የኒውክሌር ስምምነት ላይ ለመድረስ ሲባል ከአቋሟ ፈቀቅ ብላ ለመነጋገር ዝግጁ መሆኗን ገለጸች። ኢራን አሜሪካ የጣለችባትን ማዕቀቦች ለማንሳት ፈቃደኛ ከሆነች ከአቋሟ ፈቀቅ ብላ የኒውክሌር ስምምነት ላይ የመድረስ ሀሳቧን ለማጤን ዝግጁ መሆኗን አንድ የኢራን ሚኒስተር ለቢቢሲ ተናግረዋል። የአሜሪካ ባለስልጣናት ቴህራንና ዋሽንግተን የሚያደርጉት ድርድር ለመጓተቱ ተጠያቂዋ ኢራን እንጂ አሜሪካ እንዳልሆነች በተደጋጋሚ በአጽንኦት ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ቀዳሚ ዕለት ባደረጉት ንግግር ፕሬዚዳንት ዶናልድ ትራምፕ ስምምነት ላይ መድረስን እንደሚመርጡ ገልጿል። ይሁን እንጂ ከኢራን ጋር ስምምነት ለመፈጸም እጅግ አስቸጋሪ ነገር እንደሆነ በማንሳት ወቅሰዋል። ቴህራን ውስጥ ከቢቢሲ ጋር ቃለ መጠየቅ ያደረጉት የኢራን ምክትል የውጭ ጉዳይ ሚኒስተር ማጂድ ታክት ራቫንቺ ግን ኳሱ አሜሪካ ሜዳ ላይ ነው ብለዋል። ይህም ስምምነት መፈጸም እንደሚፈልጉ የማረጋገጥ ኃላፊነትም እንደሚጣልባቸው ተናግረዋል። ተመልካቾቻችን ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።